የምንጠይቀው በእንደዛ ይላል። ኢትዮጵያዊቷ ሰላማዊ ሙስሊም ደግሞ እስልምና ሰላምን የሚያመጣው በበለው አይደለም ትለናለች። እናየዋለን። ይህንን የትኛው ፕሮቴስታንት ይቃወመዋል? ፓስተሩ ልብሱ እንዳይቆሽሽበት መጽሐፍ ቅዱስ ላይ ተንበርክኮበታል። ቤተክርስቲያናችንን ከሰዋታል በቴዲ ሙዚቃ ምክንያት። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ማርያምን ተዋት። አዎ ማርያምን ተዋት። መቃብር አምላክን ለወለደች እናት መጨረሻ ሊሆን ይችላልን? ጥያቄ የቆየኝና ማርያም ለኢትዮጵያዊ ምን ማለት እንደሆነች ያላወቃችሁ፣ ያልጠየቃችሁ፣ ያላነበባችሁ ካላችሁ እነሆ ይሄንን ቪዲዮ ማርያም ለኢትዮጵያዊ ስል ሰየምኩት። ሰላም በዓለም ዙሪያ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ይህን ቪዲዮ እየተመለከታችሁ ከሆነ ለብዙዎች እንዲደርስ ላይክ አድርጉት፣ ሰብስክራይብም ሼርም ብታደርጉት ደስ ይለኛል። ቀጥታ ወደ ቪዲዮቹ እንሄድ። የልጅ ማኛዋ ድንግልን ተዋት ትለናለች። እስኪ እናዳምጣት። ማርያምን ተዋት። አዎ ማርያምን ተዋት። ሊያስጥል ሲመጣ ዲያብሎስ ኢትዮጵያዊ ሆነ በመቀነቷ አድገህ እንዴት ቻልክበት ነው። ግን እንዴት ቻልክበት? ሃይማኖት ውሸት ሆኖ መጽሐፍ ቅዱስ ተረት ተረት ቢሆን እንኳ ማርያም የድርሰቶች መጀመሪያ እና መዝጊያ መጨረሻው ነች። እናማ ማርያምን ለኢትዮጵያዊ ተዋት። እህታችንን እናመሰግናለን። ቃለ ሕይወት ያሰማልን። ሁለቱም ሙስሊሞች ናቸው፣ ነገር ግን ሊስማሙ አልቻሉም። አንደኛው ኢስላም እስልምና የገደለህን ግደል፣ የቆረጠውን ቁረጥ፣ የመታህን ምታው ነው የሚለው ይላል። ኢትዮጵያዊቷ ኢስላማዊ ሰላም ነው የሚሰብከው ትላለች። እስልምና የገደለን በመግደል የቆረጠን በመቁረጥ ሳይሆን ሰላማዊ የሆነ እምነት ነው፣ ሰላምም የሚያመጣው በውይይት ነው ትለናለች። እስኪ የሁለቱን እንጠይቀው። በእንደዛ አይደለም በለው በማለት አይደለም እኮ በለው ነው። እና ሲመታሽ አንቺ ቤትሽ መጥቶ ሲመታሽ ዝም ብልት ያለው እኔ ለምንድን ነው እንደዚህ የምትሉት እናንተ? ቤትሽ አንድ ሰው መጥቶ ሲመታሽ ነው አንድ ሰፈራችን ላይ ቤትሽ መጥቶ ሲመታሽ አንድ ሰው ዝም ብልት ነው አታጣፍሪው? ወይ ልንገርሃ እኔ በሰፈራችን እንደዚህ በሆነ ነገር ተነሳና ቀጥታ ሙስሊም ምናምን ተባለና ቀጥታ ሙስሊም ክርስቲያኑ ሙስሊሙ ፍለጋ ገባ። ግን ሁሉም በየቤቱ የሰራው ምንድነው? አዌርነስ መፍጠር ነው። አዌርነስ ነው መጀመሪያ። ሰው የሚነሳው ከአቅሉ ነው፣ ከአእምሮ ነው የሚነሳው። ሁላችንም አሁን ሚዲያ ላይ በለው ብለህ የትም ወላሂ ሚስኪኑ ነው እየረገፈ ያለው። ማን የማን ምስኪን የምትችለው ይሄው እኛ እኮ ድምጻችን ይሰማ እኮ ለዓለም እኮ ምሳሌ ነን እኮ። በድምጻችን ይሰማ እኮ ዓለም ምን ፈጥረው ሰላም ፈጥረው ለማን ነው? ይሄ መልሽ ግን ብለን አይደለም የማን ነጆ አንዴ ንዛት ደግሞ ወንጌል የያዙ ሰዎች እኛም ክርስቲያን ነን ክርስቶስን እንሰብካለን የሚሉ ሰዎች ናቸው ዛሬ እኔ ክርስቲያን ነኝ የሚለውን ወንድም ከስራ እያፈናቀሉት ያሉት። እውነት እንነጋገር፣ ይሄ የመጨረሻው ዘመን ምልክት ነው። ግን እግዚአብሔር ዋጋ ከፋይ ነውና እርሱ ሰው ሁሉ የዘራውን ያንኑ ምን ይላል? ያጭዳል። ሰው በቆፈረ ጉድጓድ ራሱ ይገባል። ከሰዋታል በቴዲ ሙዚቃ ምክንያት። ነገር ግን ሙዚቃን ወደ ፕሮቴስታንት ቤት ያስገባውን ሉተርን እስካሁን አንዳችም አልተቃወሙትም። ለመሆኑ ፓስተሩ ምን አለ? እስኪ እንስማው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። አልፈምስ ያለች ነፍስ ናት። እንግዲህ እንደምትመለከቱ ሰሞኑን እየተንቀዠቀዥን ያለው ከቤተ መንግስቱ ፍርፋሬም ለመለቃቀም በጣም ብዙ እየጣረ ነው ያለው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈን እንደምትደግፍ አስመስለው የሚናገሩ ሰዎች ሰሞኑን ቴዲ አፍሮ ከነሱ በላይ የተሰሚነት ስላለ ወይም ደግሞ እያገኘ ስለሆነ ይሄን አጋጣሚ መጠቀም ፌመስ ለመሆኑ እየሞከሩ ያሉት ማለት ነው። ሰላም ኦርቶዶክስ ታላችሁ እግዚአብሔር ይመስገን ተመናና ነኝ። ዲያቆን ሄኖክ ኃይሌ የቤተ ክርስቲያን አስተምሮ ስለዘፈን ምን እንደሆነ እጅግ በጣም ግሩም የሆነ ትምህርት የሰጠበት አለ። እሱን ቀጥሎ አሰማችኋለሁ። ከዛ ቢት ነው የተለመደው እናንተ አካውንቱን ፎሎ ቪዲዮ ነው እጅግ ጋብሳችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዊት ላይክ ፌቨሪት ታደርጉ 3 ሰከንድ ሰጣችኋለሁ ማለት ነው። አመሰግናለሁ። አሁን ቀጥታ የምንሄደው ወደ ዲያቆን ሄኖክ ኃይሌ ትምህርት ይሆናል። እስከ መጨረሻው እንድትከታተሉ በእግዚአብሔር ስም እጋብዛችኋለሁ። መልካም ቆይታ ይሁንላችሁ። የዘፈን ባህላዊ ሲሆን አገራዊ ሲሆን ጥሩ ነው። ይዘቱ መልካም መልእክት ያለው ዘፈን ሲሆን መልካም ነው የሚለው ሐሳብ
ሊመስል ይችላል፣ እውነት ሊመስል ይችላል፣ ግን በፍጹም የተሳሳተ ነው። እንግዲህ ቤተክርስቲያን የምትፈቅደው ዘፈን ወይም ብንዘፍነው ችግር የሌለው አንድ ብቻ ነው። እሱም የኢትዮጵያ ብሔራዊ መዝሙር ነው። የሀገርን በተመለከተ ግብር እንደመክፈር ስለሚቆጠር የዜግነት ክብር የሚለውን ሰው ሲል መዋል ይችላል። ከዛ ውጭ ግን እየተነጋገርን ያለነው ስለ መጽሐፍ ቅዱስና ስለ ሃይማኖት ከሆነ ይሄኛው ልክ ነው። ባህላዊ ስለሆነ ምክር ስለሚሰጥ ባህላዊ ከተባለ የትኛው አካባቢ ባህል ነው ጽድቅ የሚሆነው? ዘፈን ዘፈን ነው። ዓለማዊ ነገር ዓለማዊ ነገር ነው እና ባህል ካልክ አሜሪካ ለተወለደ ሰው እኮ ራፕ እና ሂፕሆፕ እኮ ባህሉ ነው። ስለዚህ እሱ መፍቀድ መቻል አለብን ማለት ነው። ያደግኩበት ነው የልጅነት ትዝታዬ ነው ሊል ይችላል። እንዳንተ ጋራው ሸንተረሩ የሚል ዘፈን ሳይዘፍን አድጎ ግን ባህላዊ ነገር ለሱ ባህላዊ ነው እና እንደዚህ አይነት ከዛ ውጪ ይዘቱ እየታየ ዘፈን ይሄ ጥሩ መልእክት ያለው ሲሆን ችግር የለውም ከተባለ ቤተክርስቲያን እያንዳንዱ ዘፈን ሲወጣ ሲዲውን እየሰማች ኢቫሉዌት እያደረገች ይህን ዘፈኑ እንዳትስፈኑ ልትል ነው ማለት ነው። ስለዚህ በአጠቃላይ እንኳን በቤተክርስቲያን ትምህርት እንኳን ዘፈን ቀርቶ ስጋዊ ዘፈን ቀርቶ መጽሐፍ ቅዱስ እንደሚያስተምረንም ቤተክርስቲያን እንደምታስተምረንም ሞቅ ያለ መዝሙር ራሱ በጣም ስጋ በጣም ያስደስት መዝሙር ከመንፈሳዊነት ወደ ስጋዊነት ሲያይል ቤተክርስቲያን ታስቆመዋለች። ማህሌት እንኳን ሲደምቅ በጸናጽል ነው የሚያስቆሙት አባቶቻችን። ለምን? ነፍስ እንጂ ስጋ የምትደሰትበት ስላልሆነ ዝማሬ ማለት ነው። ወደ ጥንታውያን አባቶች ኤርሊ ቸርች ፋዘርስ ወደምንላቸው ስንሄድ የዜማ መሳሪያም እንኳን ስጋዊ ነው ይለዋል። ኃጢአት ነው ባይሉም ስጋዊ ነው ይለዋል። ምክንያቱም የዜማ መሳሪያ ያስፈለገው ሰው አይምሮውን በዝማሬ በጸሎት ተመስጦስ መክተት ስላልቻለ ያንን የአይምሮውን ድካም ለመርዳት የተዘጋጀ ነገር ነው እንጂ አሁን ቅዳሴ እየተቀደሰ ከበሮ ቢመታ እንደ ዲስትራክሽን ነው፣ እንደ ረብሻ ነው የሚቆጠረው። ስለዚህ የዜማ መሳሪያውን እንኳን በገናውን እንኳን ህሊናህን 10 አውታር የሚለው ውሳጣይና አፍአዊ ህዋሳትህን ነው እንደ ዜማ መሳሪያ አድርገህ እግዚአብሔርን አመስግንበት፣ ራስህን እንደ ዜማ መሳሪያ አድርገህ አቅርብ ምስጋና ብለው አባቶቻችን የቀደሙት እንደውም የዜማ መሳሪያ ራሱ ከስጋዊነት የመጣ ነው እንጂ የእሱ እርዳታ ሳያስፈልገው ነበር ሰው መጸለይ ያለበት እስከ ማለት ይደርሳሉ። አይደለም ዘፈን ሊፈቅዱ ማለት ነው። ስለዚህ አባቶች በድህንፃ መንፈስ ዝብጥ አውታረ መሰንቆ ለልቤ ይላል አባ ጊዮርጊስ። በመንፈስ ቅዱስ መምቻ የልቤን መሰንቆ ምችው ልጅሽን ላመስግነው ይላታል እመቤታችን። እንዚራ ስባት ሃርፕ ኦፍ ስፕሪት የተባለው ደግሞ የነ ቅዱስ ኤፍሬም የነ ያዕቆብ ዘስሩግ ጸሎት የሚያሳየው የሰው ሰውነቱ ራሱ የሰው ህሊና ህዋሳቱ ራሱ የዜማ መሳሪያ ነው እግዚአብሔርን ለማመስገን። አይደለም መሳሪያ አይደለም ዘፈን መሳሪያ አይደለም የዜማ መሳሪያ የመዝሙር መሳሪያ ድምጽም የሚያስጠላ ጊዜ አለ። በአርምሞ የሚያመሰግኑ መላእክት እኮ አሉ ከተመስጦ ከተዘክሮ የተነሳ ማለት ነው። ስለዚህ ስጋውያን መሆናችን ሳይንስ ሰው ኃጢአት መስራቱ እኮ የሰውነቱ ባህሪ ነው። ቢዘፍን ቢጨፍር ቢጠጣ ከድካም የተነሳ ሲሆን ችግር የለውም። ግን ጭፈራውን ድካሙን አምጥቶ ቤተክርስቲያን አስጠምቆ መንፈሳዊ ለማድረግ መሞከር አያስፈልግም። እኛ ድካም ስላለብን ስጋውያንን የስጋ ስራ እንሰራለን ብንል ያምርብናል እንጂ የስጋ ስራችንን መንፈሳዊ አድርጎ አፕሩቭ ለማድረግ እግዚአብሔር አይጠላም። ዘፈን ምናምን እንደዚህ አይነት ጨዋታ ብዙም ተገቢ አይደለም። ሰይጣን በነገራችን ላይ ራሱ የዜማ ምንነትን የሚያውቅ ነው። መልአክ አልነበረ? ሲዘምር ሲያመሰግን ነበር። ስለዚህ የዜማን ኃይል ያውቀዋል፣ በትክክል ተጠቅሞበታል። ዘፈን እኮ የሆነ ነገር እንድትሰራ ያደርጋል። ሚውዚክ ሜድ ሚ ዱ ኢት የሚል አንድ መጽሐፍ አይቼ ነበር አንድ ቦታ። ሙዚቃ የሆነ ነገር እንድትሰራ ያደርጋል። ናቡከደነጾር እኮ ስትሰግድ ጣዖት ሲያሰግድ ዘፈን ከፈተላቸው ነው የሚለው፣ በዘፈኑ ኃይል ተነሳስተው። ስለዚህ ዓለማችን ላይ ሰይጣን የሙዚቃ ኢንዱስትሪን ተጠቅሞ ያስመልካል። የህፃናት ሳክሪፋይስ እስከ ማስደረግ ድረስ፣ ደም እስከ ማፍሰስ ድረስ፣ የተለያዩ የጣዖት አምልኮ ስራዎች እስከ መስራት ድረስ ተጠቅሞበታል። ከሙዚቃው ጀምሮ ከላይቱ ጀምሮ ሰዎች አይምሯቸውን እስኪስቱ ድረስ ራሳቸውን መቆጣጠር እስከማይችሉ ድረስ ኃይል ያለው መሆኑን ተረድቶ ተጠቅሞበታል። ስለዚህ እኛ የተፈጠርነው ሰውና መላእክት እግዚአብሔርን ለማመስገን ነው። እግዚአብሔርን ለማመስገን ተፈጥረ ወርደ ጋራ ሸንተረሩን አበባውን የሰው መልክ ምናምን እያወደስክ ዓይንሽ አፍንጫሽ የሚል መዘመር መውረድ ከፈለክ መብት ነው፣ እሱ ችግር የለውም። ግን ቢያንስ መንፈሳዊ አታድርገው ነው። የሆነ አጥምቀህ ችግር የለውም እኮ እግዚአብሔርን አይጠላም ማለት አንችልም። መንፈሳዊ በዓል ስናከብር በዝማሬ በምስጋና በንስሐ በጸሎት መሆን ያስፈልገዋል።
ፕሮቴስታንቶች እንግዲህ እንደዚህ ናቸው። የቤታቸውን ስህተት ዞር ብለው ያዩ። ፕሮቴስታንቶች መዝሙር ውስጥ አምጥቶ የቀላቀለው እሱ እንደሆነ አያውቁም። እሱን አይቃወሙትም። እንደውም ሉተር ሙዚቃ የእግዚአብሔር ስጦታ ነው ብሎ ነው እርፍ ያለው። ለምን ሰይጣን ብቻ ይህን ዜማ ይሰማል ብሎ ወደ ፕሮቴስታንት መዝሙሮች ጋር አምጥቶ የቀላቀለውን ሉተርን ሳይቃወሙ በአሁኑ ሰዓት ቴዲ አፍሮ ታዋቂ ሆኖ እንደገና ኦርቶዶክስ ሆኖ ሙዚቃ ስለወጣ በአሁኑ ሰዓት እየተንጫጩ ይገኛሉ። ቤተክርስቲያንንም እየከሰሷት ይገኛሉ። ቤተክርስቲያንን ቴዲ አይወክላት። ቴዲ አንድ ምዕመን ነው። እሱ ስለዘፈነ ቤተክርስቲያን ሙዚቃን ፈቅዳለች ማለት በፍጹም አይቻልም። አይደለም መስማት ራሱ በቤተክርስቲያናችን አይቻልም። ቤተክርስቲያናችን እግዚአብሔር እንደሚለው ኃጢአተኛን ሳይሆን ኃጢአትን ነው የሚጸየፈው። ስህተት ሳታርሙ ጥንቅቅ ወዳለችው ወደ ስንዱ እመቤት ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መጣችሁ ስም ባታጠፉ ይሻላል። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።